الإعداد الفني ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ኢትዮጵያ የባህር በር ይገባታል፣ አሰብን መጠቀም ይገባታል። The evolving geopolitical landscape የቀጠናው አሰላለፍ ይቀየር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። What came next? ኢትዮጵያ የባህር በር ተዘግቶባት መኖር አትችልም። የኢትዮጵያ የውጭ ጉዳይ ሚኒስቴር ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶቹ እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስቴር በዚሁ ደብዳቤው ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት አረጋግጠዋል። ደብዳቤው የኢትዮጵያ መንግሥት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ ኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተጠቅሷል። በዚሁ የውጭ ጉዳይ ሚኒስቴር ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግሥት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹ ስም ባይጠቅሱትም ከዚህ ቀደም የኢትዮጵያ መንግሥት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግሥት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጿል። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግሥት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመልክቷል። የኤርትራ ጦር ከህወሓት ጋር በመሠረተው ወታደራዊ አደረጃጀት ኢትዮጵያን ሊወጉ መታጠቃቸውን የኢትዮጵያ መንግሥት ባለሥልጣናት በተደጋጋሚ ክስ ማቅረባቸው ይታወቃል። ባለፈው ዓመት የውጭ ጉዳይ ሚኒስትር እንዲሁም የመከላከያ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከኤርትራ ጋር ጽምዶ በሚል በጋራ መደራጀታቸውን ከጠቀሱ በኋላ በበርካታ ወታደራዊና ሲቪል አመራሮች የሁለቱንም አደረጃጀት አስመልክቶ ብዙ ተብሏል። ከዚያ በኋላ ደግሞ በአማራ ክልል የሚንቀሳቀሰው ፋኖ ከህወሓትና ከሻዕቢያ ጋር በማበር የዚሁ የጽምዶ አካል መሆኑ እየተነገረ ይገኛል። ለአብነትም ከወራቶች በፊት የሻዕቢያ ጦር በሰሜን ወሎ ወልዲያ አካባቢ ከፋኖ ጋር በመሆን ሲዋጋ መማረካቸው እንዲሁም የፋኖ አመራር የነበሩትና ከመንግሥት ጋር ተደራድረው ሰላማዊ አማራጮችን የተቀበሉ እንደ ካፒቴን ማስረሻ ሰጤና ሌሎችም የፋኖ አመራር የነበሩ ግለሰቦች ወደ ሰላም ድርድሩ ከመጡ በኋላ ፋኖ ከህወሓትም ሆነ ከሻዕቢያ ጋር ግንኙነት እንዳለው የተናገሩ ሲሆን በተለይ ከሻዕቢያ የገንዘብና የጦር መሳሪያ ድጋፍ እንደሚያገኝ ተናግረዋል። ይህንን የቀድሞ አባላቱን ምስክርነት የሚያረጋግጠው ደግሞ የውጭ ጉዳይ በሰሞኑ ለኤርትራ የላከው መግለጫ ነው። የውጭ ጉዳይ ሚኒስቴር የኤርትራ መንግሥት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር ወታደራዊ እንቅስቃሴ እያደረገ ይገኛልም ብሏል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የአገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገው ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግሥት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን ብሏል።
የሁለቱን አገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አያይዞም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ሞን ሪል ስቴት በአየር ጤና አደባባይ በካሬ በ77900 ብር የቤት ባለቤት ሊያደርጎት ነው። በሸሪዓ መሰረት 50 በመቶ ከወለድ ነፃ የባንክ ብድር ተመቻችቷል። በ8 በመቶ ቅድመ ክፍያ ውል መዋዋል ይችላሉ። 35 በመቶ ቅናሽም አድርጓል። እንዲሁም 25 በመቶና ከዛ በላይ ለሚከፍሉ ከ600 ሺህ እስከ 4 ሚሊዮን ብር እውነተኛ ቅናሽ አቅርቧል። ባለ 1 መኝታ በ80 ካሬ፣ ባለ 2 በ110 ካሬ፣ ባለ 3 መኝታ ደግሞ በ140 የካሬ አማራጭ እነሆ እያለ ነው። ያለቀ አለዚያም በግንባታ ላይ ያለ ሱቅ ከ23 እስከ 200 ካሬ ይገኛል። በ0911 27 48 81 አሁኑን ይደውሉ። ለግማሽ ምዕተ ዓመታት ያህል ሁለቱም ሀገራት በማያባራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት ዕድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግሥት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርቷል። በዚህ ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግሥትና ሕዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። የኤርትራ መንግሥት በኢትዮጵያ በኩል በተደጋጋሚ የሚቀርብበትን ክስ ውድቅ ከማድረጉም በላይ ኢትዮጵያ የባህር በር ለማግኘት በሚል ኤርትራን ለመውረር በዝግጅት ላይ እንደሆነች ራሱ ክስ እያቀረበ ይገኛል። በተደጋጋሚም ኢትዮጵያ የጦርነት ትንኮሳ እያደረገች ነው በማለት ለተባበሩት መንግሥታት ስሞታ ሲያቀርብ ቆይቷል። በሰሞኑ ደግሞ ኢትዮጵያ ላቀረበችው ክስ ትርጉም የለሽ ሲል ምላሽ ሰጥቷል። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ ያቀረበ ቢሆንም ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግሥት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጓል። የኤርትራ የማስታወቂያ ሚኒስቴር የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንትና በኤርትራ ላይ ያቀረበውን ክስ መሠረተ ቢስና የፈጠራ ነው ሲል በጽኑ ተቃውሞታል። ሚኒስቴሩ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግሥት በሰጠው ምላሽ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ እንካ ሰላምታ ውስጥ የመግባት ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግሥት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የአገሪቱን ስም ለማጥፋትና ቀጣናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥለዋለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ፊት ስለ ኤርትራ መንግሥት ያደረጉት ንግግር የኢትዮጵያ መንግሥት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። አቶ የማነ በሰሞኑ በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግሥት በትግራይ ጦርነት ወቅትና ከጦርነቱ በኋላ ለኤርትራ ሰራዊት የክብር ሜዳይ መስጠቱንም አስታውሰዋል። አቶ የማነ ይህንን ያሉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 26 2018 ዓ.ም ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት፣፣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  በህወሓትና በፌዴራል መንግሥቱ መካከል በሰሜን ኢትዮጵያ በተካሄደው ጦርነት
የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል ካሉ በኋላ ነው። ጠቅላይ ሚኒስትሩ ትግራይ ውስጥ በሽሬ የግለሰቦችን ቤት በማፍረስ በአክሱም ከተማ ወጣቶችን በጅምላ በመረሸንና በአዲግራት ከተማ የመድኃኒት ፋብሪካን ነቅሎ በመውሰድ የኤርትራ ወታደሮችን ከሰዋል። ይህም በኢትዮጵያና በኤርትራ መካከል አሁን ለተባባሰው ችግር መነሻ ሆኗል ሲሉ ገልጸዋል። በሁለቱ አገራት መካከል አለመግባባቱ የጀመረው ኢትዮጵያ የቀይ ባህርን ጉዳይ ስታነሳ ነው የሚባለው ስህተት ነው ሲሉም ተደምጠዋል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግሥትን ደብዳቤ ይዘት ኮንኗል። በኢትዮ ኤርትራ ግንኙነት ላይ የተለያዩ የፖለቲካ ተንታኞች አስተያየታቸውን የሰጡ ሲሆን ከእነዚህ ውስጥም የ3ኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመላካች ነው ይላሉ። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤርትራ ተሳትፋለች የሚል ግምገማ ላይ ደረሰው የኢትዮጵያ መንግሥት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በሁለቱ አገራት መካከል ለ2 ዓመታት ያህል ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግሥት በዚያ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉ አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኤርትራ መንግሥትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የፒኤችዲ ተማሪው ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግሥት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። አንድ አገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ሥልጣን አላት የሚል የተባበሩት መንግሥታት ድርጅት አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻሉ። የኤርትራ መንግሥት ኢትዮጵያ ውስጥ ስለገባ የኢትዮጵያን ሉዓላዊነት እየተጻረረ ስለሆነ ኢትዮጵያ ይህንን ለመቀልበስ የትኛውንም የኃይል እርምጃ ብትወስድ የሚያስወቅስ ወይም በዓለም አቀፉ ማኅበረሰብ ዘንድ የሚያስወግዝ ዲፕሎማሲያዊ ጫና አያስከትልም ብለዋል። ኢትዮጵያ ነገሩን ፍትሐዊ የሚያደርግ ነገር መዛ ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖረው ኤርትራን የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግሥት ከዚህ ቀደም በአልጀርስ ስምምነት የተፈጠረው ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደ መቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊቶቻቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ መንግሥት የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቱ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግሥት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግሥት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮችን ቅዠት በሚል ማጣጣሉ አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያዝኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግሥት ጦርነት ለመጀመር ሰበብ እየፈለገ ነው ብላለች። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ የአሁኑ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግሥታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር
በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጽሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ተናግረው ነበር። ኢትዮጵያ የኤርትራ መንግሥት ሉዓላዊነቷንና ድንበሯን ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጓን ብትገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አልተመለከተም። ኢትዮጵያ በአሁኑ ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ከሳለች። የኤርትራ ማስታወቂያ ሚኒስቴር በሰጠው ምላሽ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያን መንግሥት ደብዳቤ ኮንኗል። ሌላው የፖለቲካ ሳይንስ ተማሪው ደረጀ በኢትዮጵያ በኩል ሦስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታሉ። ሦስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም። ከዚህ ቀደም የተለያዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፈጠር አለበት የሚሉ ብዙ ጫናዎች ሲያደርሱ ነበር ሲሉ ያብራራሉ። ወደ አልጀርስ ስምምነት የተገባው ዋጋቸው ወይም ሕጋዊነታቸው የወደቁ የቅኝ ግዛት ውሎች ተይዘው ነው። የኢትዮጵያ መንግሥት ያ ታሪካዊ ስህተት እንዳይደገምና ስምምነቱም በሕግ ዋጋ እንደሌለው አጽንኦት ተሰጥቶት በሦስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈልጋል ሲል ያብራራል። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሦስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። ከቅርብ ጊዜያት ወዲህ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በማስፋፋት እንደ ሶማሌላንድና ሱዳን እንዲሁም ሶማሊያ ጋር ሰፊ ግንኙነት እያደረገች ቢሆንም በዋነኝነት የአሰብ ወደብን የመጠቀም ፍላጎቷንም በይፋ መግለጿ ይታወቃል። በይበልጥም ባለፈው ዓመት ጠቅላይ ሚኒስትር አብይ ፓርላማ ቀርበው ኢትዮጵያ የባህር በር ተዘግቶባት መኖር አትችልም በሚል የባህር በር ጥያቄ የሕልውናችን ጉዳይ መሆኑን ከተናገሩ በኋላ በተለያዩ ጊዜያት የባህር በር ጥያቄ ወደፊት እየገፋ ዛሬ ላይ ትክክለኛ ጥያቄ ተደርጎ መቆጠር ጀምሯል። ይሁንና በኤርትራ በኩል የኢትዮጵያን የባህር በር ጥያቄ እንደማትቀበለው በመግለጽ የባህር በርን በኃይል ለማግኘት ወደ ጠብጫሪነት እያመራች ነው በሚል በኢትዮጵያ ላይ ተደጋጋሚ ክስ ታቀርብ ቆይታለች። የሁለቱ አገራት አለመግባባት በአንድ በኩል የኤርትራ ጦር ከኢትዮጵያ ግዛት ለቆ እንዲወጣ የሚለው ሲሆን፣ ሁለተኛው ደግሞ ኢትዮጵያ እያቀረበች ያለችው የባህር በር ጥያቄ ነው። በዚሁ ምክንያት ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ የቀድሞ ከፍተኛ የጦር አዛዥ ከወራቶች በፊት ተናግረዋል። የቀድሞ የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ የኢትዮጵያና የኤርትራ ግንኙነት መጀመሪያውኑ ያልተቀደሰ ግንኙነት እንደነበር ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች እንዳሉ የተናገሩ ሲሆን ኢትዮጵያ የወደብ ተጠቃሚ መሆን የምትችልባቸውን ሁኔታዎች በተመለከተ ከ3 ዓመታት በፊት የሰሩትን ጥናታዊ ጽሑፍ አስታውሰው በአገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለውን ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ፣ ሁለተኛው ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን አገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻዕቢያን መንግሥት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ አገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጸዋል። እነ አሜሪካ፣ ቻይናና ሩሲያ ጉዳዩን እንዴት ያዩታል? ግብፅስ ለማን ትወግናለች? የሚለውም ሌላኛው ጉዳይ ነው። ኢትዮጵያ አሰብን ሊያዝ ብትል የተባበሩት አረብ ኤምሬትስ ቢደግፏት፣ ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንዲህ አይነት ቀውስ ግብፅንም መጋበዙ አይቀርም። የሶማሊያና የሶማሌላንድን ፍላጎት የቱርክ አሸማጋይ ሆኖ በቀጠናው ውስጥ መገኘት እንዲሁም የዶናልድ ትራምፕን ወደ ሥልጣን መምጣትን ማመዛዘን ያስፈልጋል። የቀጠናው አሰላለፍ ይቀየር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። ከ28 ዓመታት በፊት በተካሄደው የኢትዮ ኤርትራ ጦርነት ወቅት ሻዕቢያን የመደምሰስ አቅም የነበረ ቢሆንም ይህ አለመደረጉ ትልቅ ስህተት እንደነበር የገለጹት የቀድሞው የአየር ኃይል ዋና አዛዥ ከዚያ በኋላ በነበሩት 18 ዓመታት የተሠራው ጠላትን በዝምታ የማቆየት ትልቅ ስህተት ከባድ ዋጋ ማስከፈሉን ተናግረዋል። በሌላ በኩል ደግሞ ከ28 ዓመታት በፊት ኢትዮጵያ በፌዴራሊዝም ሥርዓት ተሳስራለች፣ የአየር ኃይልም የላትም በሚል ሻዕቢያ ወረራ ፈጽሟል ያሉት ሜጀር ጀነራል አበበ በወቅቱ
የመከላከያ ሰራዊቱ የማዕከላዊ ኮማንድ አባል እንደነበሩና ሻዕቢያን አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ እንደነበር አስታውሰዋል። ይሁንና በቀድሞው ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ውሳኔ መሠረት ኤርትራ ማዳከም በቂ ነው ተብሎ እንዲመለሱ መታዘዛቸውን ያስታወሱት ጄኔራሉ በወቅቱ የተሠራው ስህተት ዛሬ እንደ አገር ዋጋ እያስከፈለን ነው፣ በእኛ ጥፋት ምክንያት ሻዕቢያ ነፍስ ዘርቷል ሲሉም አክለዋል። ከጦርነቱ በኋላ በነበሩት 18 ዓመታት የትግራይን ሕዝብ አጠፋለሁ፣ ኢትዮጵያን እወጋለሁ የሚል የጠላት ኃይል ከጀርባ እያለ ዝምታ መመረጡ ትልቅ ስህተት እንደነበር ተናግረዋል። በማከልም ኢትዮጵያ የባህር በር ይገባታል፣ አሰብን መጠቀም ይገባታል ብለዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በኢትዮጵያና በኤርትራ መካከል መቃቃር መፈጠሩን መታዘባቸውን ገልጸው ቀይ ባህርን ማዕከል ያደረጉ የቃላት ልውውጦች መኖራቸውን ከ2 ቀናት በፊት ተናግረዋል።